አንቺ ሆነን አንተ ሳይሞላ መጠረኝ ዋ ምን ያፈቃል ጉልበቱ ካልሆነ ይቀራል ስበው መመለሳል እንዴ ስለአንዳንድ ግን በአራት የተከፈለ ባህሪ ስላላቸው ወንዶች የሚያወራ ነው። አምስተኛው አይነት ባህሪ ግን የአብዛኛው ወንዶች ኮመን ኮርስ ነው። ይቅርታ ወንድሜ ማን ነው እህቴ ወንድ ነሽ እህቴ ናችሁ ኧረ ወንድ ነኝ አትልም እንዴ ታዲያ ወዘኔ አያቴ የአንዳንድ ሀበሻ ወንዶችን ባህሪ በአራት ከፍለው ነበር። ከቅምቅም አያቴ ሲተላለፍ ለአያቴ የደረሰው የአንዳንድ ወንዶች ባህሪ ዛሬም በእኔ ዘመን አለ። አንዳንድ ወንዶችን ከሌሎች ወንዶች ልዩ የሚያደርጋቸው አንድ ባህሪ ቢኖር ሁሌም አበድኩልሽ ብለው ጀምረው አሳብደው የሚጨርሱ አስመሳይ መሆናቸው ሲሆን የአንዳንዶቹ አይነተኛ መለያ ደግሞ ጡትና መቀመጫ መውደዳቸው ነው። ሰላም
እሺ ሌላ ታከም ያለ አንድ ታከም እንኳን የለም። ዛሬ ሰው ምን እንደነካው አላውቅም። ዝርም አላለ። It's okay. እንዴ አንድ የሚቃዥ ሰው ይጠፋል። ዶክተር ሰው መተኛ ታቁሟል ማለት እኮ ነው። እኔ የምለው ዶክተር ቤት ለቤት እናስስ ይሆን እንዴ? መቼም የቤት ኪራይ መክፈላችን አይቀርም። እኛስ ደግሞ ሰው ሆኖ ዛሬ ደግሞ አንድ የሚያምር ስፖንዳ ፍዴ ፍዴ እሺ ሲገላበጥ እየታየኝ ሲያቃጀኝ ያድር መሰል ዋ አረከው እንሳ ስፖንዳ አትቁጭል በእናትህ ሲያስጠላ ናየኔ ገዳዳ ሲል በልምህ እንኳን አደፍርም በሆኔማ ተከትያት ሄድኩ እሺ አንድ ታካሚ ራሴን ካላጠፋ ብላ ቤተሰቦቿን በጣም እያስቸገረች ነው አይደል? እኔ እኮ ቤት ለቤት እናስስ እኮ ብያለሁ። መጀመሪያ እኮ ተናግሬያለሁ። ፈጣን ልክ ነህ? በቃ ራኪ እንዳትቀየም እንዴ እንደፍራሽ ከመጠን በላይ ያማረረኝ ነው። የሆነ የምሰራው ስራ ባገኝ ማረገውን አቅም በቀን ሁለቴ ታልጎነተልኩና ታልነካው ፍሬን ተማርሽ ይደባለቅብኛል። ችኪት ለኔም ላንቺም ለተሳፋሪው ጤንነት ስንል አንድ ጊዜ ልጎንትልሽ ሄሎ የት ነህ? እንጃበክ በዚህ ሰዓት ትደውላለህ? እባክህ ከደከመህ ልቀይር ብዬ ነው አልኩ። አልደከመኝም አይደክመኝም። እሺ አገኘሁት ምኑን አገኘሁት ይለኛል? ምኑን ነው እንዴ? ያየሁት ሃሎ አያ ያመናጭ ያገኘው ይኸው ማጀሩን ያዘና የኔንም ያንተንም ተቀበለው። አትቀባጥር እባክህ። ፍዴ አያ ይኸው በውን ከተገኘ እጅ ነፍቷል። ምን እባክህ ፈራው ደግሞ ምን ማናገር ተፈራ አጓነትልም። እኔ አልመጣም ራሱ ትወጣው። ቆይ በእናትህ ቆይ። አላስገባሽ? በቃ እሺ መጣሁ ቤቴ በመድኃኒዓለም ስርዓት አንድ ጫፌ እንዳነኪኝ ክርስቶስ በማታት አልወድም። በክርስቶስ እንደው በፈጠረሽ ጥቂ ምኑ ደስ ይላል።
ሰላም የምክር አገልግሎት ፈልጌ ነበር። ምን ሆንክ? ያቀዣብርሃል? ይደብርሃል? አይ ሳይሆን ፍቅር ይዞኝ ነው። ፍቅር ፍቅር የሀገር ፍቅር፣ የቤተሰብ ፍቅር፣ ጾታዊ ፍቅር፣ ጾታዊ የሴት ፍቅር። እንዴት ያዘ? ያማል? አይ የለም፣ እንደው ስነ ልቦና ስለሌለኝ ስነ ልቦናዬን ጠንከር የሚያደርግ ምክር ይሰጡሃል ብለውኝ ነው ወደዚህ የመጣሁት። ጭራሽ ስነ ልቦና የለህም? ጭራሽ? ታዲያ እንዴት ከቤት ወጣ? ስነ ልቦና ከሌለ ካልጋ እንኳን መውረድ የለብህም። ጥበቃ ያስፈልግ። መንግስት ራሱ ጥበቃ ሊያደርግልህ ይገባል። ባዶ ቀፎ ነህ ማለት ነው። ባዶ እኮ እናንተ እንድትሞሉኝ ሙሉኝ እስቲ። ስነ ልቦና እንደ ቀልድ ሙሉ። እኔ ለአንተ ነው የምነግርህ። ይህ ችግር አሁን በዓለም ላይ በጣም አሳሳቢ ችግር ሆኗል። እኔ እኮ አሁን እኔ የጎደለኝ ወኔ ነው። ወኔ እንደ ወኔ ከተሰጠኝ እስተካከላለሁ። አሁን እኔ በመርፌ ወኔ አሎጋ። ወኔ ለማግኘት ትንሽ ጦርነቶች ላይ ብትካፈል ጥሩ ነበር። ጦርነት ላይ ተካፍለህ ታውቃለህ? አይ በፍጹም። ወኔ የደረሰበት ዝር ብለህ አታውቅ። ምንድነው ስራ? እንትን ሯጭ ነኝ። ሯጭ? አዎ እሮጣለሁ። ሯጭ አሯሯጭ? አትሌቲክስ፣ ሁለቱም አትሌት። ይሄ ቁጥር ተሰጥቶ ወክለህ? አዎ እሮጣለሁ። ወክለህ? አዎ። ታላቁ ሩጫ? አይ እሮጣለሁ። የወደድካት ልጅ ዜጋ ነቻ? አዎ። ዜጋ ኬንያ? ያፈቀርኳት ኢትዮጵያዊ ዜጋ በኢትዮጵያዊ ላይ ደባ እኮ ነው። እቺ እርግጠኛ ነኝ ዜጋ መሆንበት ኬንያ። አየህ አሁን አንተ የኦሎምፒክ ጀግና ልትሆን ትችላለህ። የሜዳሊያ ባለቤት ልትሆን ትችላለህ። አየህ ያንን ሜዳሊያ ለማሸሽ እኛን ከዓለሙ ከባንዲራችን ለምን ከፍ ብሎ ይሄ የኬንያ ስራ እንደው የሚያናግርልኝ አይጠፋም። ቀላል ነው እሱ። እውነት ዶክተር? ዶክተር ኤርሚያስ እግዚአብሔር ያክብርልኝ። ዶክተር ኤርሚያስ እግዚአብሔር ያክብርልኝ። ልጅቷ ግን እንዴት ናት? ሀርደኛ ናት? ጉለኛ ናት? እሷ ለራሷ የሆነች እንደው ፈንዲሻ እኮ ነች። የምታይ ፈንዲሻ። ቁርጥ ራሱን እኮ ነው ያገኙት። አውራት ፈራው እባክህ። ምን ነው? አይዞህ አታስብ። ቀስ ብዬ እሷ ሳታይኝ ተከትያት ቀስ ብዬ ቤታቸው ፎቶ ቻሩ አልገርም። እኔ ራሴ ወይኔ እንጭቅ ቤታቸውን ፎቶ አንስቼ መጥቶ ይለኛል እንዴ አፉን ሞልቶ። ምን ልታዘዝ? ይቅርታ ጥቁር ማኪያቶ ታመጭልኝ? እናት ነይ፣ እዛች ልጅ ጋር ሄደሽ የጫማ ቁጥርሽን ላኪልኝ በይልኝ። ባዶ እግሬን ነኝ በይው። እሺ። ባዶ እግሬን ነኝ ብለሃለች። ስለት አለብሽ ወይ?
እንዴት ነሽ? ደህና ነኝ። ደህና ነሽ ወይ? አለሁልሽ። ቁጭ በይ። ሻይ ይዘዝልኝ። የት ልትሄጂ ነው? መጸዳጃ ቤት። ምን ልታዘዝ? ሻይ ታመጭልኝ? እሳቸው እሷ ቺ በመንግስት ቅልብ እንጂ እንዲህ መቼም እኔ በኪሎ አፍቅሩ ብለን ተናግረን ምን ስትሰራ ምን ስታደርግ ነው እቺን የምታክል ሴትዮ የምታውቅ? ጥሎብኝ እኔ ምን አውቃለሁ? እኔ የማውቀው ስሟን ብቻ ነው። ማን ነው ስሟ? መና። ጠርጥሬ ያለው መና የመላእክት ቅልብተኛ ነች እንጂ እቺ መቼም የመላእክት ምግብ እየበላሽ ካልሆነ በቀር መና። አቤት። ደህና ነሽ? መናገፍ አትፈሪም? ጡር አይደለም ጡር አትፈሪም? ምንድነው የምን ግፍ? ዶክተር ኤርሚያስ እባላለሁ። ያ የምታየው ስብዓት ለአብ ያቱ ድርቅንጫቱ ከልሎት ነው ፔሸንቴ ነው ማለት የስነ ልቦና አማካሪው ነው። እና አልትራሳውንድ አነሳን ልብ ውስጥ አንቺን አገኘ እና ፍቅርሽ ነው እንዲጭባ ያደረገው። ፍቅርሽ? አዎ መና፣ ጊዜም የለኝም። እሺ ወይም እምቢ፣ ጊዜም የለኝም። ሌሎች ብዙ ታካሚዎች ጠብቁ። የሃይስኩል ተማሪ ነው ነው ሯጭ ማለቴ ጅንጀና በሰው በዛ ጊዜ ነበር ነበር 5000 ሜትር እንዲህ ተሸክሞት ሊዞር ይችላል። 5-10 እንዲህ ይዞ ሊጦዝ ይችላል። እንደዚህ አትዩ። አልበዛም ግን በጣም ግለት በው አንዴ ያሁንም ጨምሮ በህይወቴ 3 ወንዶችን በፍቅር ቀርቤያለሁ። ትክክለኛ ቁጥራቸው ከዛ በላይ ሊሆን ይችላል። ሌሎቹ ከቁጥር ያልገቡት ማስፈንደቂያ ስላላገኙ አንዳንድ በሚል የጠቀስኳቸው ወንዶች ችግሮች ብዙ ቢሆኑ እንዳያት ያገላለጽ በአራት ስያሜ ይጠቃልላሉ። ሚስተር ቀሚስ፣ ሚስተር ቅናት፣ ሚስተር ጉራና ሚስተር አይናፋር በሚሉ በነገራችን ላይ ሚስተር ውሸትን ያልጨመርኩት የብዙ ወንዶች ኮመን ኮርስ ስለሆነ ቁራ አያ ይሄማ መኪና ላይ አይደለም የሚለጠፍ ማስተርጓሚ የሚያወራ ያበሻ ወንድ ጠበስኩላችኋል። ታዲያ አሪፍ ነው። ቆይ አስተርጓሚው እርዳታ እየደረስ ነው ማለት ወደፊት የማይችለው ነገር ካለ ናሽና አንቺ በእናታችሁ በጣም ነው የሚያሳዝነው። ስሚ እባክሽ ነፍሰ ቀጭን ከሆነማ በኋላ የሚደርስበትን ነገር ሳስበው አንጀቴ ቦጭ ቦጭ። ስፖርተኛ እኮ ነው። አሃ ስፖርተኛ ነው ያገላብጠኛል ብለሽ እንዳያምጥ እባክሽ። እኔም በቤት አንድ ጊዜ ወደዚህ ትገላበጭ ይጋልብጥሽ ምናምን በማመልከቻ ሊጠይቅሽ። እስኪ ማን ልቁልቁ ፕሊዝ
ቴንክ ዩ ኖርማል ምን ይላል ይሄ? ዶክተር ኤርሚያስ ወይ ኖርማል እንዴት በህልም ያያትን ሴት በአካል ልታያት ትችላል? ዶክተር በህልሜ ካየሁት ጋር እኮ ተመሳሳይ አይደለም። በጣም ግን የሚመሳሰለው መቀመጫዋ ነው። ካርድ ክፍሉ እዚህ ሆነ እዛው ኦኬ ምን እያደረገ ድንገት ጓደኞቼ መጡብኝና አውላላ መዳለ ከምናወራ ብዬ ያው እቺ የሆነ ቤተሰባዊ ኬዝ ነው ያው እቺ ያቺ የቀበሌ ኬዝ አለች አይደል? የቀበሌ ነገር ያውቁታል። ያቺ ሰንሰላቷን ቆርቆሮ እናደርጋለን ብለን ነርስ ቆንጅት ትባላለች። በሽተኛ ታካሚ በስቷል ያለች የግድ እዚህ ብቻ መገናኘት የለብን። እኔ ፔሽንቶቼ የፈለጉበት ማውራት ይችላል። የፈለጋችሁበት ላገኛችሁ ይችላል። በዓለማችን ላይ ምን ያህል ፈሪ ሰዎች እንዳሉ ታውቃላችሁ? አታውቁም። አሁን አንድ ፈሪ ልናስወግድ ነው ማለት ራስን ከደፋሮች ሊስት ውስጥ ትፈልገዋለህ። እኔ ምን ዶክተር ይሄ ልጅ እውን ማየቱንና አለማየቱን አሊያም በቁም አለመቃጀቱን እርግጠኛ ለመሆን በአይኔ በብረቱ ማየት እፈልጋለሁ። ስለዚህ ለምን ሄደን ችኳን ማናየው? ጉድ አይዲያ። What's your name? ልባርጋቸው ልፈቅ። Your name ዶክተር ኤርሚያስ። ዶክተር እንትን ትንሽ ግራመሩ ላይ እንጂ ስፒኪንግ እርጉም ነኝ እናቴ። ካቢና ማየት ግን አይቻልም። ስፖንዷን ካየን በቂ ነው። ፍዴዋ ከፔሽንቶቼ ጋር እስከፈለጉ ድረስ ማውራት ይችላል። ችግር የለም። በፒስ ረጋ ብዬ ትችላል። ግን ከወገብ በታች ማየትም ትንሽ ይከብዳል። ግድ የለም እንትን ጉቷን እንይ ጡቷን ታዲያ ምን ዋልና ነው የምንሄደው? እዚህ ጋር ነበር እኮ ቤታችሁ። ምን ወሰደው ይባላል? እሺ በቅርብ አይተኳል። በቀደም አይቼዋለሁ። ይሄ የሁለት ወር ሳር ኢቨን ፈርሶ እንኳን ቢሆን አረ ዶክተር ፎቶ ምናምንም አንስቼዋለሁ። ይሄ በቀደም ፒያሳ ያነሳው ጡት ነው። ይሄ ደግሞ ተግባር አካባቢ ይሄ ይሄው ይሄው ታንክ ዶክተር she is your home. ይሁን አይነ ጌታ እንዴት ተምራለች? አንተ እባክህ አይደለችም ነው እንዴ? ግቢያችሁ የቆንጆ ማፍለቂያ ነው። አንተ ትከፍላለህ። ስልኳን ልቀበልልህ። ሳትርቅ ነገር ደግሞ ለመጎንተል ስልክ ምን ያደርጋል? እናቴ አሁን ደራፊ እኮ የደርሶብኛል። 1 hour 1 hour half. She's missed. 2 hours. She's lost.
አያ አሁንስ በቀልን እኮ እንሂድ አቦ አይ ቲንክ ዶክተር ልጓል አገኘሽ ሸኝ በእናትሽ ያቺኛይቱ ደግሞ እችም ቂጧና ፓንታ ማራት አላሉ ዶን ዚስ ሂስ በስነ ልቦና የተለያየ የቂጥ ማን ነው አስ ባይ አስ ይለያያል። የአፍሪካን አስ፣ ዩሮፕ አስ፣ አሜሪካን አስ፣ ላቲን አስ። እናንተ ሀገር ወይም ሞት ብለህ ጥዋህን ታነሳለህ። ጽዋ ሲል እንግዲህ ድንግልና ማለት ነው። አራግ እኛ ባንልስ እንዴ ሴቶቹ ህፃን ልጅ ያዝለው ድንግል ነን ማለታቸው መቼ ቀራል? እውነት ናት። ቆይ ዶክተር እሱ ነገር እንደ ጥሩምባ መልሶ ያድጋል እንዴ? ዛት ዘከሽን ድንግልና እንግዲህ በሳይኮሎጂ የተለያየ ትርጉሞች አሉት፣ ብዙ ትንታኔዎች አሉት። ከማጸን ውጭ ያለ ድንግልና አለ፣ ከማጸን ውስጥ ያለ ድንግልና አለ። ፈርስት ወርልድ፣ ሰርድ ወርልድ፣ ሰከንድ ወርልድ እንደዚህ ሀገር የሚለያያል። ጭንቅላታችሁ ሊፈነዳ ይችላል። ሁሉንም ነገር ፍቅር ያለው ዳጎች ውስጥ ነው ሲባል አልሰማም። አሁን ገና ሰማሁ። እኔ የምለው ለምን በግል አትወዳደርም? ባይሆን ስፖንሰሮችን እናያፈላለን። ልጠጋልሽ ብዬ እኮ ነው። ሯጭ ይፈራል እንዴ? ባይሆን ደግሞ ከፈራ ሮጦ ነው። አትወደኝ? ኧረ በጣም ወድሻለሁ። ለዘላለም ነጥሽ አልፈልግም፣ ግን ፈራሁ። እና ለምሳው ኤርሚያስ መጥቶ ይሳመል እንዴ? ለምን? ይማር ያኑርልኝ ካንቺ ጋር ወይ ወይስኪ ወይ መኪናዬን ከጋራጅ ላወጣ እየሄድኩ በቃ እሺ፣ ስወጣ እደውልልሻለሁ። እሺ እኔ ቆንጆ ቻው። እሺ ሄይ ወራጅ አንዴ ይቅርታ። ይቅናሽ። እሺ አባ እናንተም ይቅናችሁ። ቀስ እንዳትቀጥ
ማጠጣትም ማጨትም ማጋጨትም አትችልም። ሼም ኦን ዩ ሼም። እስኪ ንገሩኝ፣ ምንድን ነው ንገሩኝ ፕሊዝ ቴል። ዶክተር በቃ ታክሲ ውስጥና መንገድ ላይ ላናግራት ሞከርኩ። በእግር ተከተልኳት ብዙ መንገድ። ከዛ የሆነ ገራዥ ውስጥ ገባች። ከዛ በኋላ መኪና ይዛ ወጣችና አለፈች። That's the point. She's drive? መኪና አላት? አዎ ብቻ ከገራዥ ውስጥ ይዛ ወጣለች የሆነ መኪና። ታርጋውን አይተከዋል? አዎ። በዓለም ቁጥር 1 አማካሪ በማግኘት አመስግን። ግሩም የሆነ መፍትሄ አለ። ሳይካትሪስት ኢዝ ስፔስ ተፈላጊቱ ቺኪት እዚህ ቦሌ ሩሚ በርገር እዛ አካባቢ ተወሽተራለች። የሰው አንጀት የበላችው ባለስፖንዳ መኪና ውስጥ አለች። አንተኛታለሁ ወስጄ ቸብል አርጋት እንዴ። ዶንት ሴት ልጅ መቆንጠል በተሻሻለው የቤተሰብ ህግ አስገድዶ መድፈር ወንጀል ነው። አያ ይሄ ህግ ደግሞ ሰርክ ሲስተካከል ነው እንደሚሆን። እኔ አሁን ዮናስ ጋር ደውልለታለሁ። እዛው ጠብቅ፣ በጥንቃቄ ቴክ ኬር። ውረድ፣ ዝቅ በል፣ ዝቅ ሆነሃል። እሱም መሄድ በእናትህ ልቤ 10 ጃምቧል። ሰዓት የለም። 20 አድርገው 30 አድርጌልሃለሁ። የውሃ ጥቅም ያወኩት ማታ ነው። መጣ ማለት መጣሁ ቆይ ለጀመርሽልንማ ጨርሽ ምን ነቃሽ? ቆይና ተስፍሽ በግልብ ሊወዳደር ነው ያልሽኝ ነው? እኔን አግኝቶማ ወርቅ ካላመጣ ምን አለሽ? እና የምሽ አውሪስ አስቀናሽ። አሁን የሚቀርሽ የሚስተር አይናፋርን አይነ ጥላ መጥፈት ብቻ። ኧረ እባክሽ ደሞ ላበሻው እንጂ ስሚ፣ ገንዘብ እና ሲያገኝ አይደለም አይነ ጥላ ሐሳቡን ይከፈፋል። ወይ ነው ይሳካልሽ። ደውላችኋለሁ። ጎማሽ ተንፈሰ አይደለም ለተፈሰ ነው ነገር አይ ለኩት አላስ ለኩት እለፍ good boy ወደኋላ አረ መጣልሽ ራች ያለች ሲገርም ሃይ ፈጥኖ ደረሽ ጎማው ማንሻት ነው። እኔም እኮ አላስችል ብሎኝ
የሆነ ቦታ ማቆም መሰለኝ። ሙች እኔ አላውቅም። ኧረ ዶክተር ኤርሚያስ ኧረ ፈገጋለችለት። የዶክተር ኤርሚያስ ስራ ነው። እውነት ነው ዶክተርዬ። የኔ ቆንጆ ወይ ጎማው እንዴት ሊሰነፍስ ቻለ? እንደዚህ ምክንያቱስ አልቋል። ቴንክ ዩ በኋላ አምጣለሁ። አይ ራሴ ኧረ ችግር የለውም ላድርግ። እንካ አንዳንድ ወንዶች ስጋ እንዳየ ጉንዳን ማራኪ ሴት ላይ ሲረባረቡ ማየት ሴት ልጅ ተፈላጊ መሆኗን ስለሚያሳይ እኛ ሴቶች ልዕልት የሆነን ያህል እንዲሰማን ያደርገን። አሳዛኙ ነገር ግን ወንዶች ማስፈንደቂያችንን እስኪያገኙ ነው ልዕልታቸው የሚያደርጉን። ይህንን የምለው ልብስ መለካት ይመስል ጥቂት ወንዶች በህይወቴ ስላለፉ ነው። ህይወቴ መለካትና መውለቁን ሰለቸኝ። ያውኑስ የመጨረሻ ይሁን። አሁን አልተኛብኝም። ሲተነፍስ እደውልልሃለሁ።
የምሳ ሰዓቴን ሰውቼ ነው ማናገረው። ኧረ ብላ። የሰው ልጅ በምግብ ብቻ አይኖር። remember ይሄ ጎረምሳ የሚለው ጠረንን ፈጽሞ ማጥፋት አለበት። ሳፎኬሽን ወንድ ልጅ ብብቱና እግሩ ካልሸተተ ምኑን ወንዱ ነው የሚባለው። ይሄ የ16ኛው ክፍለ ዘመን አባባል። አሁን ክላይሜት ቼንጅ አለ። ኡዞን ስታር ልፋት ነው ግራ ይገባል። wake up ሲለምስ ኦፊሻል ሴቶች ግብዣና ስጦታ ይወዳሉ። ጥሩ ሆቴል ቆንጆ ራት ትጋብዛታለህ። ቆንጆ ራት ራስን ከፍ አድርገህ ትነግራታለህ። ከፍ እስቲ ሳይ ከፍ አድርገህ ቆል እስቲ አይነ ጥቁር እንደራሱ ንፋፋት እስቲ የሆነ ፍላጎት ቆልል ስለ ራስን ከፍ አድርገህ ተናገር። ስለ ፓይለት ነኝ እንዳትል የተለመደ ነው። ምክንያቱም የአየር መንገድን ዩኒፎርም ማግኘት ራሱ በጣም ያስቸግራል። አደራህን አረፍድ፣ ዘግይ፣ ፈጥነን 15-20 ደቂቃ። I'm late. honey sweet ምን ይጨመር ምን ይምጣልሽ? waiter እኔ መሽገር በላት ጠብቀ ወንበሩን ትስብልኝ። በእናትህ ማን አለ? ፍዴ ብርኛ ስፖንዳ ጠቅላላ ተሰብስበው መጥቷል። ውበት ቀረብን። ሸጋኑ ወጥረ ያዝ ወዳ መሰለች እንዲወጥር የሚዛል ይልክሽ እንዲወጥሮኛል። የሀበሻ ወንድ በህብረት ማፍቀር ይችላል።
ተመክሮ ነው የመጣው። አሁን ቀና ብዬ ሳይ አረማመዱ ይለወጣል። ገርልፍሬንድ ደውላለህ? አይ ገርልፍሬንድ የለኝም እኔ። ምን እባክሽ ጓደኞቼ ደውለው አንድ የሆነ የምንሰራው ስራ ነበር፣ ለዛ ጉዳይ ደውለውልኝ እኮ። አይሲ አይደለም ይሄ ስለ ጃጓር ሚኒባስ እናስመጣለን ተባብለን ምን ብሎ መጀመር እንዳለበት ግራ ተጋብቷል። ያበሻ ወንድ የስራ ቅጥር ይመስል የት ነው ሰፈርሽ፣ የት ትምህርት ቤት ተማርሽ ማለት ይወዳል። የት ትምህርት ቤት ነው ተማርሽ? ቦሌ ትምህርት ቤት። ቦሌ? አዎ። ምን ነው እዛ ላይ ተማርከው? አይ የአክስቴ ልጅ እዛ ነው የተማረው። ኧረ እባክህ እውነት ሞች? እርግጠኛ ነኝ ከቤተሰብ ጋር ነው። ያዘው ተራስ መስጠት በእርግጥ ከቤተሰቦቼ ጋር ነው። አሁን ግን ለጊዜው አሜሪካን ሀገር ናቸው ያሉት። መጀመሪያ ያየሁሽ ቀን ልቤ ትክክል ነበር። እንትን ይሄ እንደ ብርቱካን እንደዚህ ከሱ መፈቀቅ በቃ ትክክል ነበር። በቃ ጓደኛሞች ብንሆንስ? በጣም ይበርዳል። በጣም የሆነ ብርድ አለ አይደል? መኪና ላይ ሽም እንዴ? አዎ ትሸኝኛለህ እንዴ? ምን ችግር አለ? የኔ አለ ነይ
እንኳን እሱ አንቺ ሄደሽ የለ እንዴ? ታዩ ወደ ቤት ምን ሆንሽ? ምን ያስገበግብሻል? በደንብ እያላመጥሽ አትውጪ? አወራረድኩት። ምንድን ነው የምታየው? አይ አይንሽ አይቀላውጥ። ምንድን ነው የምታየው? አይንህ አይቀላውጥ። የአንገት አውራ ነው ልጅ እኮ ጡቷ ላይ ያለው ነው ልጅ። ባይስ ምን ችግር አለው? እኔ እኮ ወንድ ነኝ። ፍቅረኛ አለኝ እኮ ነው ያለች። ሴቶች ፍቅረኛ አለኝ የሚሉት የማይፈልጉት ወንድ ሲሆን ነው እኮ። ወይኔ ዮናስ አልፈለገችኝም ማለት እኮ። ኧረ ወዲያ ማን አለ አንተ? ወላድ በድባብ ትሄድ እንዴ? እምትፈልግን ፈልገን እናገናኛለን። ዋቻውት ስለምትፈልግማ ዮናስ አትጥፋ ደውልሽ አለች እኮ። መኪናህም የት ገራዥ ገባ ብላለች አይደል? እንደዛ ማለት ፈልጋ ነው እንዴ? ወይኔ መኪናዬ አትበል። መኪናችን ሚኒባስ ይበል። እሱ መኪና እንዴት ተጋጭቷል? ከዚህ በኋላ አስጨፍልቀ ወይ ባሊ ብረምጣድ ምናምን አሰራበት። እንዴት እኔ ሳልፈቅድ እንዲህ አይነት ቆሻሻ ኮተት ይዘት ይላል? መልስ አልፈልግም። አሁን 3 ወሳኝ የሆኑ መሰረታዊ መመሪያዎችን እነግርሃለሁ። ኖት ዲስ ደስ ይለኛል። እስኪ ኖፔድ በቀይ እስክሪብቶ ምንም የፍቅር ነገር እንድትጽፍ ስለልቦና አይፈቅድም። 3 መሰረታዊ ዓለም የሚገለገልባቸው ነገሮች ነው የምነግርህ። ቀሽት የሆነ ውድ ስጦታ። ሁለተኛው ቀሽት የሆነ ውድ ልብስ የሚቀጠቀጥ ቢሆን ደስ ይለኛል። የሆነ ማዕበላዊ ነገር የሚፈጥር። ሶስተኛው ቀሽት የሆነ ውድ መኪና። እንዴት ነው ቀሽት በዛሳ? ጋቢና ታስገባታለህ። ስጦታውን ትሰጣታለህ። ትከፍተዋለች። እስቲ ናቅ አድርገው፣ እስቲ ናቅ አድርገው፣ እስቲ ስጦታውን ናቅ አድርገው።
እቺን ከፍ ድጋሚ ገዛዋለሁ አይነት እቺን ከፍ ከፍ መሪ እጅ ላይ መሪ ላይ መሪ እንትን ታሸተዋለች። ተንደርድራ ልስምት መጣች። ሮንግ ተርን ፊት ለፊት ይሄ የሚሳመው ከለቅሶ መልስ ለቅሶ እግዚአብሔር ያጥናችሁ እያልክ ሮማንስ የሴት ልጅ ልብ ቤት ነው ያለው። ከፍ 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 እዚህ ላይ ዋናውን ነገር መነተፍክ ማለት ነው። ልቧን ታሳየናል። ዶክተር ይሞከር። ኖ ይሞከር አይደለም ይደረግ። do it I know it drink it እኔ ግን ከወንዶች ግርም የሚለኝ ነገር ታውቃለህ እንዴ? ገና በመጀመሪያ ውድድር አለባቸው ይመስል እኛ ለብ እንኳን ሳለም እነሱ ጨርሰው ለመስራት ሴቶች ሴቶች እንዲያው ተነሱ ሁሉ የሚነደኝ እንትን አቹማ ለኛ ለወንዶች ወረት አድርገው እንደሚከፍሉን መቁጠራቸው ነው። የኛ ደፋ ቀና እኮ ይታያቸው። ይቅርታና ዶክተር ዋች አውት ጀምየን ነገር እንዴት ነው? የጤና ኬላችሁ እንዴት ነው የሚያደርግ? አሁንማ የመጀመሪያው ዙር ለአንተ፣ ሁለተኛው ዙር ለኔ ተባብለን ራኪሙሽ አለበለዚያ አንዷ እንዳለችው በጠረች መጨረሻ። ከሴቶች ባህሪ በጣም ግርም ይለኝ የሆነ ፍቅር እንደያዘ አይን ላይ አይተው የሆነ እንዳላወቀ የሚሆኑት ነገር ብቻ ምንድን ልክ እንደሚለኝ ታውቃላችሁ? የሊፕስቲክ የለባቸው፣ የጥፍር ቀለም አያወጡ፣ ኤኒ ታይም ያረጉ በርካታ መዘራራቸው። ሴቶች አፍተር ሴክስ ላይ ቴንክ ዩ ማለት ሲገባቸው አንሶላቸውን እዚህ ላይ ያርጉ። ሌላ ሰው እንዳትናገርሽ። አስተውላችኋል ይሄን ነገር? እኔ ግን የእህትነት ግንኙነትን እንደ ከባድ ኪሳራ የሚቆጥረው የሆነ ማዕት እኮ ሊመጣብን የተባለ ነው የሚመስለው። ለደሬን ሳር ልሰራለት ብዬ ቤቱን እያጸዳሁለት እያለ 4 ካርቶን ሙሉ ኮንዶም አላገኘሁ መሰልሽ። ስንት ካርቶን? 4 ካርቶን ሙሉ። ቆይ ኮንዶም ለሌላ ለተለያዩ ጥቅሞች መዋል ጀምሮ እንዴ ነው ወይስ ሰውዬሽ መነገር ጀምሮ ነው? እስኪ ደግሞ እያሾፍሽን አይደል? ደግሞ እኮ ከኔ ጋር ተጠቅመን አናውቅም። ውይ ወንዶች ስሚራኪ አይቻኮልሽ ውሳኔ ከመወሰንሽ በፊት ግዴለሽም እንከታተለው። ሲል መጠመጥ እንይዘዋለን። ግዴለሽም። እሺ መጣው ነው
ማነው? ሌላ ሰው ነው። ኦኬ ፎርሜሽን ግድ ማመስገን አለ። ግድ ነው። አላለቀም እኮ ወደ ናችሁ። በቃ አሁን እንመለሳለን። ዕቃ ለሰው አይንሽን ጨፍኝ። ሰርፕራይዝ ማድረግሽ ነገር አለ። ጨፍኝ። ወይ ለቤቱ ወይም በእግዚአብሔር በእናትህ ዋና እማ ተመልከተው ይታያል። አሁን እኮ ነው ወርደው ሄደችው። ኧረ እባክህ አየህ አለ አለ ሁሉ ስልክ ይቀበል እንዴ አጉርልኝ እንጫ ነው አጉር አስነሳ ቶሎ ፈጠን ኪሎ እኔ ወደ 4 ኪሎ መስላችሁ አራት ቦታ ይቆራርጠኝ ሹፌር እሺ አስወርደኝ ነው ወደ ነው አስወርደኝ አንተ ጉበት ወረድ አንተ ነው በራኬብ ሌላ ሴት ነው ሰራው ብለሽ ለጎረምሶች ሳስደበድብኝ ዘመን የኔ ታማኝ ከማንም ጋር መተኛትሽ ሳይንስን ታስመጪ ምንም እንደማያውቅ ትሆኛለሽ። ስለኔ ነው የምታወራው? ጨዋታ አይበቃም? እና እንደረች ለምን እንኳን አትነግረኝም? እሺ ንገሪኝ እንጂ የላክሻቸውን ጎረምሶች የምታውቂው አንቺ። ኮንዶሞችን ማግኘቴን አወቅሽ? ስለምን ኮንዶም ነው የምታወሪው? ቤት ውስጥ ስለከማቸው ኮንዶም። ስለጠረጠርኩ ነው ከማንም ጋር መተኛት የጀመርኩትና ያስደበደብኩ እያልሽኝ ነው? እና ምን ልትሆን ነው? ልትመታ? እኔም በሰው ላስመጣሽ? ግን አንተ ምን ሆነሃል? እኔ ስለምታወራው ነገር ምንም የማውቀው ነገር የለም። ዮናስ ማለት ነው። ቆይ አንተ ምን አገባ? ሳላስበው ነው። ሳላስበው? ብታስበውስ ባታስበውስ አንተ ለኔ ምን ነህና ነው? አይደለም በቃ ዝም በል። ሁለተኛ ስለኔ እንዳታስብሽ። ሁለተኛ
እስኪ የኔ መሐመድ አሊ፣ የኔ ታይሰን፣ የኔ ሆሊፊልድ ጆሮአችሁን መቁረጥ ነበር፣ ግን ኤቲክሱ አይፈቅድም። ሳይኮሎጂው እንዲጠፍሮ ይዞናል። ተቧቅሳችሁ ትመጣላችሁ፣ ተደባልባችሁ ትመጣላችሁ። ኦራ ሶታሙ ይፈርቶ አይሞት ዋቻው ምያለሁ። ዶክተር ስሆን አንተ እኔ ነህ፣ አንተ እኔ ነህ። የኔ እኔ ሆናችሁልኝ እኮ። እሺ ምን ይሻላል? መቧቀስ፣ ትንሽ ተለማምዶ መቧቀስ ነው። ምን ይሻላል? እኔን እንደገና ምን ይሻላል? የሚሻለውን ነግሬ ምን ይሻላል? ምን ይሻላል? ዶክተር ጥቂት እኮ ነው የደቆስ ነው። ይሄን ያህል ነው መደቆስ። ወንዶቹማ እንዲያው ገለው ጫካ ይገቡ የለ እንዴ? ብርቅ ነው እንዴ? ፕሊዝ ትራይ ተው ኤቲክስ ማነው? ራኬብ ነኝ። ትንሽ ነበር ቀሰቀስሽ። ያምሻል እንዴ? ብቻዬን ነኝ። ያምሻል እንዴ? ማንም የለም። እኔ ተፈትሽ የለም አይደል? ቆይ አንቺ ምን ልታደርጊ መጣሽ ዛሬ? አመጣጤማ ከዮናስ ጋር ምንም አይነት ግንኙነት እንደሌለ ልነግርህና የደበደቡ በእኔ ላይ ሌሎች ሴቶች ስታናግር ስላየሁ ዘጋ ነበር ልሽ አፈለጊ ነው ለምን ሰጠኝ ቁልፍ ውስጠኝ አንተ እህቴ ናት አላልክም? ወራዳ ተዋውቁ። የምሻወር ይወሰድ ባይኔስ ከሌላስ ነበር ታገሱ ራስ ከምታደርግበት ተጠቅመህ ከቅምቅም አያቴ ጀምሮ እስከ አያቴ ሲልም እስከ እኔ ትውልድ የአራት ወንዶች የባህሪ ርዝራዥ አለ። ደረጀ ሚስተር ቀሚስን በትክክል የሚተካ ነው። የቤዛ ጓደኛ ወንድ አፍራሽ ሚስተር ቅናት፣ ዮናስ በባዶ ሚስተር ጉራ፣ የጓደኛ የምናባል ሚስተር አይናፋርን የሚተኩ ርዝራዦች ናቸው። ሂጂ ለምን አትሄጂም? ነው ወይስ ልጥራው? ለምንድን ነው የሚያይሽ? ለምንድን ነው የምታየው? እኔ ለምን እንደሚያይኝ በምን አውቃለሁ?
ማና ቀርቀር ያለሽ ቀና ብለሽ ተቀመጭ። ወደሱ ግን እንዳታይ። ኮ ባንገት ንቅናቄ ስልክ ቁጥር እየሰጠሽው ነው አይደል? አሁንስ አበዛው። ተነሽ ቦታ ቀይሪ። ተነሽ ቦታ ቀይሪ ብያለሁ። መቼ አጣሁት? ተነሽ ቦታ ቀይሪ። ምን ሄጄ ከመፈነክተው ተነስተሽ ቦታ ከምትቀይሪ የታባሽ ነው የምትሄጂው? አንቺን እኮ ነው። መጀመሪያ የታባሽ ስደብ እንጂ ቅናት አይደለም። ሁለተኛ ቢል ቀድመ በማንበብና በመክፈለት የአንበሳነት ድርሻ ታድርገው። ሌላ ጊዜ ቅናት ሲመጣብህ ይህንን አስብ እሺ? ወዴት ነው? መጣሁ። የቤቱ ሲደስደስ ስመጣ ይደርሳል። ልካሴን እንደምን ችሎሻል የወርቁን ማዕጠንት አርከፍክፎብሻል። ሁለታችንም ከጓደኞቻችን ተለያይተናል። ልዩነቱ የተፈጠረብን ስሜት ነው። ደረጃ አንቺን ጠርጥሮ ከሌላ ሴት ጀመረ። አንቺ ደግሞ እጥፉን እጅ ከፍንጅ ያሽው። ከዚህ በላይ ምን ይሆንልሽ? አያ ምንድነው? ከሰው ስተት ከብረት ዘገት አይጠፋም እንዴ? ደውልና ይቅርታ በላት። ታፈተ ደውል ይላል። ሄሎ ራኬብ። አቤት። ሰላም ነሽ? ይቅርታ ልጠይቅሽ ነበር የደወልኩት። በማያገባኝ ገብቻለሁ። በጣም ይቅርታ አድርጌልሃለሁ። ጓደኛሽ ታማኝ ሊሆን ይችላል። እኔ ግን በእናትህ እኔ ስለሱ ምንም መስማት አልፈልግም። ደረጀ ስንት ሚሊዮን ጊዜ ሆና አፈቅርሻለሁ ሲለኝ ነበር። ቃሉን ኪዳኑም ታማኝ አልሆነ። ልክ እንደ ደረጀ አፈቅርሻለሁ የሚለው ቃል ሸቀጥ የሚሆንባቸው ወንዶች ብዙ ናቸው። ቃሉ ዋጋ ከማጣቱ የተነሳ ለጆሮ ኳኳታ ሆኗል። እድሜ ለአንዳንድ ወንዶች። እንዳቆይብኝ እሺ። 7 ተኩል ተፈተዋለሁ። 7 ተኩል በቃ ምሳ ምን በልቶ ይወጣቸው።
በጣም ቆንጆ ምሳ ነበር የጋበዝከኝ። አመሰግናለሁ። ምንም አይደል። እንዴ በሳምንት ውስጥ መኪና ገዛው እንዳትለኝ። መች ይቀራል ብለሽ አሮጊቷንማ እንዳልሽ ሚዜም ከተትኩ። አንተ ቀልድ አታውቅም እንዴ? ምንድነው? ዋው አንተ ደስ ሲል ወይ ደስ ይልሽ። በጣም ነው የማመሰግነው። ያ ሽቶን ረሳሽ? አንተ ሲጠብሳልና አይኔን ጮኸ ምን ሰዓት ያስጮሃል? ማየው ምክር መክራት አጣላና አይደል? ምንድነው መረጋጋት? ሽቶ ገዝተህ መኪና ተከራይተህ ምናምን ሳማት ምን አዋረድክኝ አይደል? ወጪውስ ገንዘብ በጣም ወይ ሽነ ስርዓት ያዝ። በሰላም እሱ አይደለም ይኸውልሽ ዶክተር ያ የቤተሰብ ያልኩሽ ማን ወንድማ ጓደኞቼ ናቸው። አምላክ ያውቃቸዋል። አንተ ብሎ ዶክተር ደግሞ 500 ብር ይስጥ ከንወለድ ነው። ቆይ ኦኬ የሆናችሁትን አተረጋግጥ ነገር ይኸውልሽ ነርስ ኢትስ ኦኬ እኔ ልዋረድ በገዛ ፍቅር ስር የለቅም ሰው አይደለም ሀገር ልቀቅልኝ ብራችን ኦኬ ከዛ በፊት የሆንኮ ማወቅ ፈልጋለሁ። ቢሮ መነጋገር አለብን። ሰው መረበሽ የለብንም ፕሊዝ። ዶክተር እኔ እኮ እንዴት ብዬ ቀርቤ ማናገር እንዳለብኝ ስላላወቅኩ ልጅቷ ፍቅር የሚገባት አይደለችም ዶክተር። ዝም በል አንተ። እንኳን ስለ ሴት ስለ ራስህ እንኳን አታውቅም። ኦኬ ከዚህ ሰዓት ጀምሮ ስራ ለቀሃል። የምታስረክበን ዕቃ አዘጋጅ። ዶክተር መቼም ወንድም ይኖርሽ ወይም ደግሞ ወንድ ልጅ ይኖርሽ ፕሊዝ እባክሽን እርጂኝ በእናትሽ። ሳይካትሪስት ነኝ። ኦኬ ይህንን በተመለከተ 3 ቁጥሩ ሳይኮሎጂስት አለላችሁ። እሱ ሁሉን ነገር ሊረዳችሁ ይችላል። ምን ለየው ያው ነው። ሁለቱም እኮ ትሪስት ነው እና ኦኬ ኤኒዌይስ እሺ ተከተለኝ። አንድም አዲስ ነገር አትነግራችሁም። ለምን መሰለህ? ይፈቱላችኋል። ተከተለኝ።
አንቺ ቤት ለብቻ መብራት ጠፍቶ መብራት ሲጠፋ የዚህ አይነት ሻማ ነው የሚበራው። ተስፍሽ ግን ከኑሯችን ለውጥ ጋር አብረን መለውጥን አልወደድኩት። ቂል ነሽ ማለት ነው። ዝና ሲመጣ የመጨረሻው ትራክ ዙሩ ካልፈጠነማ ትቀደሚያለሽ። አየሽ መሬት ላይ አጎንብሰን ገብተን ፎቅ ላይ ጀነን እንበል እንጂ እና በእኔ ላይ ነው የምትለወጠው? ዮናስ ሴት ልጅ ለመቅረብ ከሚኬድበት የጎራ መንገድ የብዙ ወንዶች ኮመንኮር እስከሆነችው ውሸቱና ፍርሃቱ በስተቀር ቅንነትና ፍቅር ፊቱ ላይ የሚነበብበት ሰው ነው። መብሰሉ ላይ ቀር ማገዱ ይፈጃል የሚባል የዮናስ አይነቱ ነው። ሰሞኑን ግን ጠፍቷል። ምናልባት ጉራና ውሸቱ ጠልፈው ከጣሉበት ቦታ መነሳት አቅቶት ነው። እስኪ ሰሞኑን ስንማር የነበረውን ነገር እንከልሰው። ሴት ልጅ ሰርፕራይዝ የሚያደርጋትን ትፈልጋለች። ኦኬ ምን አይነት ሰርፕራይዝ? ቀለል ያለ ለምሳሌ አበባ መስጠት፣ እንደዚህ የመሳሰሉት። ኦኬ አበባው ለምን ተመረጠ? ውድ ስጦታ በማስጎድጎድና ትልልቅ ሬስቶራንት ወስዶ ሴትን መጋበዝ ሴትን በመጋበዝ መማረክ ስለማይቻል ማለት ነው። ለምንድን ነው ያንን ሳደርግ እያስተላለፍኩ ያለሁት መልእክት ልክ ስላልሆነ አንቺ ስለማትወጂ ነው፣ አንቺ እንድትወጂ ነው ይሄን ነገር የማደርገው ማለት ስለሆነ መሰለኝ። ይሄ እንኳን የሰራማ አንተ አትጥቀሰኝ አንተ ብሎ ያውራስ ነው እኮ ነው ዶክተር ይሄ አይ ነው ዩ ኖ ለስ ኖ ኦኬ ሄይ ከሞን እኔ ማለት ራኬብ ነኝ። ኦኬ ሴት ልጅ እንክብካቤ ትፈልጋለች። አንተ ከመቀመጥ በፊት ተነሳና እኔን አስቀምጠኝ። ራኬብ ኖ ራኬብ አምስት ዶክተር ነው ራኬብ ራኬብ Watch out. Watch out. እንዴት ዝናው ተለወጥኩ ብላይ ደህንነት ሚስት በቃኝ ትላለህ። የሰማንያ ፊርማ የለም። እድገት ሲመጣ ደግሞ ሰው መለወጥ አለበት። በጣም ወድሻለሁ። እስከ ዘላለሙ ልለይሽ አልፈልግም ያልከው ታስታውሰዋል? አልረሳውም፣ አልረሳሽም። ይሄው የቤቱን ዕቃ ሁሉ ትቼልሻለሁ። ለአንተ ፍቅር የቤት ዕቃ ነበር። እኔ ግን የቤቱ ዕቃ እንደ ፍቅር አይተካኝም።
መኪና አላት ብለህ ነበር አይደል? አዎ። ታዲያ አንተ ጉራኖቻቸው ምን ይባላል? ይኸውልህ በኢኮኖሚ ችግር የሌለባቸው ሴቶች ከወንድ ቦርሳ ጀርባ ይመለከታሉ። ኦኬ? እውነቱን ንገራት። ምንም ነገር ሳትደብቅ ሁሉንም ንገራት። ተስፋዬ ሯጩ ዶክተር አንዲት ሴት ወድጄ መስሎኝ ባለቤቴን አንተ ያገናኘኸኛች ወፍራሟን እሷን ትቼ ሄጄ ነበር ዶክተር። እቺ ያስኮበለለችኝ ቆንጆ ገንዘቤን ይዛ ጠፋች። እንዴት ነው ሳፈቅድ ዶክተር? እኔ እኮ መልስ አልፈልግም። እሺ ዶክተር፣ አሁን ከባለቤቴ ጋር ለመታረቅ ምን ማድረግ እንዳለብኝ ብቻ ነገር። 3 መሰረታዊ ዓለም የሚገለገልባቸው ነገሮች ነው ማለት ቀሽት የሆነ ውድ ስጦታ፣ ቀሽት የሆነ ውድ ልብስ፣ የሚቀጠቀጥ ቢሆን ደስ ይለኛል። የሆነ ማዕበላዊ ነገር የሚፈጥር ቀሽት የሆነ ውድ መኪና። እንደምን አመሻችሁ። ዛሬ በመወዳት ጓደኛዬ የተዘጋጀውና ላውንች በሚደረገው ሀበሻ.com ዌብሳይት ላይ ለመመረቅ ስለተገኛችሁ ከልብ እናመሰግናለን። የሀበሻ.com ዌብሳይት መስራችና የዌብሳይቱን ጸሐፊ ውድ ጓደኛዬ እንኳን ደስ አለሽ እያልኩኝ ወደዚህ መድረክ ጋብዛለሁ። በነገራችን ላይ የዌብሳይቱ ምረቃ ብቻም ሳይሆን ዛሬ ልደት ቀኗ ስለሆነ እባካችሁ ሃፒ በርዝዴይ በሉልኝ። አመሰግናለሁ። እኔ እንኳን ብዙ ምለው ነገር አይኖረኝም። ዌብሳይቱ ስለ ሀበሻ ወንዶች የፍቅር ግንኙነትና ስለ ችግሮቹ ያወራል። የመጀመሪያው እትም በእኔና በጓደኞቼ ገጠመኞችና በርካታ ሪሰርቾችን የያዘ ነው። እንደምትወዱት ተስፋ አድርጋለሁ። በየቴብሎቻችሁ ላይ ባሉት ላፕቶፕ ዌብሳይቱን እየተመለከታችሁ ኢንጆይ እንድታደርጉ ጋብዛለሁ። አመሰግናለሁ። አንድ ጊዜ ይቅርታ፣ አንድ ጊዜ ባቻው ራኬብ፣ በዚህ አጋጣሚ እንኳን ደስ ያለሽ ልልሽ ነበር የመጣሁት። ግን በቃ ድንገት ስመጣ በኮምፒውተሮች ላይ የጻፉትን ስለ እኔና እኔን ስለሚመስሉ ወንዶች የጻፍሻቸው ጽሑፎች አየሁና ድንገት ተገፋፍቼ ወደ መድረክ ወጣሁ። እናም እውነቱን ልነግርሽ ወሰንኩ።
በልሜ አንድ የሚያምር መቀመጫ አየሁ። እናም በማግስቱ መንገድ ላይ እየሄድኩኝ የተሳሳተ ምክር ሰማሁኝና ጎማሽን አተነፈስኩ። ያ ሁሉ ነገር ሐሰት ነበር። ራኬ እኔ ጸዳ ያልኩኝ የታክሲ ሹፌር አካልሽ ማርኮኝ ድንገት ብቀርብሽ ውስጣዊ ማንነት ሻሽ ራኬ ዛሬ በሚያከብሩሽና በጓደኞች ፊት አንድ ነገር በድፍረት መናገር በአጉል ጉራና ውሸት ቀርቤ ላገኝሽ ባልችልም በፍጹም ልቤ በፍጹም ስሜቴ በፍጹም ኃይል ይወድሻል። እውነት ነፃ አውጥታለች። ዋናው ስጦታ ረስቼ ዋቻው አወጪ ወንጀት ወርደናል። ታዲያ ዶክተር አሁን ለዚህ ልፋት ስንት ነው የምከፍለው? እንደው ዝም ብለን ለማውጣት ያክል ግዝፈቷን አይተከዋል። እሷ ስንት አንተ ናት? እንደው በግምት እሷ ስንት አንተ ናት? እንደው ብናወጣው ብዙ ናት። አቶ መሆን አትጨቃጨቅ። አሁን እናንተ እርድና ምናምን ሊሆን ይችላል እንዴ? አፍህን ዝጋ መሆን አለ እንዴ? ወይኔ በእናትህ አሩ በእናትህ ሞተር ውስጥ ይገባል እንጭቅ